እሱ የሚያውቀው ብዙዎች ጋር አውጥተናል እና ይሆን አደረገው እና የዛሬ 3 ዓመት አካባቢ ኢንቨስት ላደርግ ነው ምናምን ብሎ ብሩ ሲመነዘር በኢትዮጵያ 200 ሺህ ብር የሚሆን ብር ይዞ መጣ ወደ ኢትዮጵያ ማለት ነው። እና ኢንቨስት ላደርግ ነው ለምን ሊያል ካፕታል ያለ 200 ሺህ ብር ይዘህ ካፕታል ያለ ከብቶ ራሱ 1 ሚሊዮን ነው የሚሸጠው። ጊዳር ከሆነ የትናንሽ ከብት ከሆነ ደግሞ 300 ሺህ ነው የሚሸጠው። መሬቱ አለ ስለው እስቲ የሆነ ነገር ሞክራለሁ። ዳቱ ካፌ የሚባል ቦታ አለ ውሃ አንቲሚታኛበት እዛ ሰፈር የሚገኘው መሬት ገዛለሁ አለ። የሚገርም ካፌ ራሱ ስጋብዘው የሆነ ምግብ ቤት ምናምን ስጋብዘው 200 ሺህ ብሯን እንዳትቆልብ በጣም ነው ጥንቃቄ ያደረኩት። መጨረሻ ላይ 200 ሺህ ብሯን ይዟት ይሄድ መልሶ ይብረት እንዴት ያለው ጉድ አለ ብላለች። ሌባ ሲሰርቅ ይስማማል፣ ሲካፈል ይጣላል። የአዲስ አበባ ከተማ መስተዳድር ብዙ ቦታዎች ላይ ቦታ ሰጥቷታል። አብዛኞቹ ላይ ግን መስራት እንዳልቻለች ተገንዝበን ቤት መቅረብ በሚገባት ጊዜ አልቀረበችም። በሶሻል ሚዲያ ቀርባ ብዙ ማፈነዳው ጉድ አለ ብላለች። ሌባ ሲሰርቅ ይስማማል፣ ሲካፈል ይጣላል። ወይም ደግሞ ፊፊሻ እዚህ ጋር በዩቲዩብ ላይ እንደጻፈችልን ሰዶ አሳዳጅ ነው የሆነው መንግስት። አንድ ሰው ወንጀል ሰርቶ ከተያዘ ወይም በወንጀል ድርጊት ከተጠረጠረ የህግ ሰዎች ልታግዙ ትችላላችሁ። ወንጀሉ የሞት ፍርድ የሚያስፈርድ ነው ተብሎ ከታሰበ፣ ወንጀሉ የሀገር ክህደት ወንጀል ነው ትሪዝን ነው ተብሎ ከታሰበ ፈርስት ዲግሪ ክራይም፣ ወይም ወንጀል ፈጻሚው በማንኛውም ጊዜ ከሀገር ሊወጣ የሚችልበት እድል እንዳለ ከታወቀ የዋስትና መብት ሊነፈግ ይችላል። እቺ ገበሬ ያሏትን መሬቶች በሙሉ ሸንሽና ረጅም ጊዜ ይወጣል መሸጥ ከጀመረች መሬቷን ሸጣለች። ቤቷ ወይም ደግሞ አለኝ የምትላቸው ቤቶች በሙሉ በባንክ የተያዙ ናቸው። አንድም ፔይድ ኦፍ የሆነ ከገንዘባ አውጥታ የገዛችው መኪና የለም። በነገራችን ላይ የትኛውን ባንክ ላይ ሄዳችሁ ቼክ ማድረግ ትችላላችሁ። ቪኤት መኪና እነዚህ ቱሬን ትራቭል አድርጋለሁ ብላ የገዛችው በሙሉ በባንክ ገንዘብ ነው። የአዲስ አበባ ከተማ መስተዳድር ብዙ ቦታዎች ላይ ቦታ ሰጥቷታል። አብዛኞቹ ላይ ግን መስራት እንዳልቻለች ተገንዝበን ቀማናት ነው የሚሉት። ሰማይና ምድር ቢያልፉ ይሄን ሁሉ ወንጀል እዛ ሀገር ላይ ስትሰራ ብቻዋን የሰራችው አይደለም። እች ሴት ብቻዋን የሰራችው ካላችሁ በጣም የዋ ናችሁ። ብቻዋን ልጠረግ ትችላለች። ያ ሁሉ የኦሮሚያ መሬት ብቻዋን ያለ ጥቅም ተጋሪ ለሰው መሬት አሰጣለሁ እያለች ብቻዋን ልትወስድ አትችልም። ስትሸበችበው ስትሸጠው ገንዘቡ የሚገባው በማሰብ ነው። አንድ በሷ ሁለትም በጀሌዎቿ አማካኝነት ነው የሚገባው። ብቻ የተሳሰረ ነገር ነው። ይገባቸዋል። ስለዚህ አሁን እኔ የሚገባኝ እች ሴት የልብ ልብ ተሰምቷት መጨረሻ ላይ ሁሉም ማንኛውም ኦርዲናሪ ዜጋ ሊገነዘበው በሚችል መንገድ ቀይ መስመር አልፋለች። ግልጽ ያወጣ የመሳሪያ ንግድ ውስጥ መግባቷን ተከትሎ ይመስለኛል ይጣራ ብለዋል። ሲጣራ የሚሳበው ገመድ እንደ ብርድ ልብስ ነው፣ እየተተለተለ መሄድ ነው። ብዙ ባለስልጣናቶችን ያነካከል። ስለዚህ ትምህርት ራሱ ከ5ኛ ክፍል ያቋረጠች ናት። እንደዚህ ስማርቶይ ምናምን ካልኩሌት አድርጋ ምናምን ታስባለች። እራሳቸው አብረው ዘረፉ፣ እራሳቸው ውጭ አሏት። ከ38 በላይ በፖሊስ እጅ የመጣ ለጊዜው ማለት ነው። ከ38 በላይ ክስ አለባት። የዚችን ሴት ክስ እንኳን ለማንበብ ፖሊስ ከወንጀሉ ውስብስብነት አኳያ ብሎ ነው የገለጸው። ኮምፕሌክስ የሆነ ወንጀል ነው፣ ውስብስብ ነው። አሁን ከሀገር ከወጣች በኋላችን ሴት የሚከተለውን ጻፈች፣ ድጋሚ ማለት ነው። ጉዳይን የአየርላንድ መንግስትና የሰብአዊ መብት ተሟጋቾች እየተከታተሉ ነው። መርከብ ሙሉ ነዳጅ ለኬንያ ነጋዴዎች የሸጣችሁ ሚኒስትሮች እናንተ ለመዋረድ ተዘጋጁ። አሁን እዚህ ውስጥ እኔ ለእናንተ የምነግራችሁ የዝችም የመንግዳችሁን አወጣለሁ ብላለች። እናንተ ወጣችሁ እዚህ ዝርፊያ ውስጥ ከሌላችሁ ስማችሁን ማጽዳት አለባችሁ የሚል ነው። ሀገሬን ስዘርፉ የነበረው እንዴት ነው? ህዝቧን እና ንብረቷን ሀብቷን ዘርፋችሁ በአጥንት እንዴት ነው ያስቀራችሁት? እንዴት ነው ተመካክራችሁ ስዘርፉ የነበረው? ስለዚህ አካውንተብል መሆን አለባችሁ ነው። የዘረፈችው እሷ አይደለች፣ ወንጀለኛ እሷ አይደለች እንዴ? እሷ ላይ ፎከስ አድርግ እንዴ። ብቻዋን አይደለም እኮ የምትዘርፈው አልኳችሁ እኮ። ብቻዋን አይደለም የምትዘርፈው። ይሄ ሁሉ በቢሊዮን የሚቆጠር ይሄ ሁሉ በሚሊዮን የሚቆጠር ዶላሮችን ለቁጥር የሚያዳግጡ ወንጀሎችን አበጀሽ የሚላስ ሳይኖር አታረግም። ሰማይና ምድር ያልፋል።
ጸባቸው የጥቅም ግጭት ነው። ሌብነቱ ላይ ተስማምተው ነው የሚዘርፉት። ደግሞ ግጭት የክፍፍል ላይ ነው። እንዴት ነው ዝግጅቱ? በአንድ ጀንበር ሚሊዮነር የሚሆነው ቢሊዮነር የሚሆነው እየሆነ ሌላው ደግሞ እያከከ የሚኖርበት ነገር መፈጠር የለበትም። ሀገራችን እስከሆነ ድረስ ግልጸኝነት ባለበት መንገድ ሁላችንም እኩል የምንስተናገድበት ስርዓት ግን ያስፈልጋል። አይ ከተጮኸ በኋላ ይረሳል ምናምን ተባብሎ አሁን የጻፈችውን ጽሑፍ አንብቤላችሁ ድጋሚ ከወራቶች በኋላ ደግሞ ከነዚህ ሰዎች ጋር ድጋሚ በርቅን በሽምግልና ምናምን ተብሎ ድጋሚ ባክቱ ኖርማል ድጋሚ ወደ ስርቆት ወደ ዘረፋ አለመመለሳቸው ምንም ምክንያት የለም። ምንም አለመኖሩ ምንም ማስተማመኛ የለም። ድጋሚ ሶስተኛ ዙር አራት ይላችሁ ጎራ ከፍላችሁ የእሷና የመንግስት ደጋፊ ሆናችሁ የምትባጠሱ ከሆነ አንተ ትባጠሳለህ፣ ሳምንት ታወራለህ፣ ትረሳለህ። ድጋሚ ሌቦቹ ይገናኛሉ፣ ይዘርፋሉ፣ ሀገርህን በአጥንቷ አስቀሯታል። አሁንም የኛ ስለሆነች ነው፣ ሴት ስለሆነች ነው፣ ገበሬ ስለሆነች ነው፣ እኛ ማንን ጠል ስለሆናቸው እያልክ አንተ ትከራከራለህ። ያ እንዳይሆን ይህን ጉዳይ በተናጠልና በኒውትራልነት ስሜት ነው ማድመጥ ያለባችሁ ወይም ደግሞ ማየት ያለባችሁ። ቢያንስ ምንም ማምጣት ባትችሉ ጉዳይን የአየርላንድ መንግስትና የሰብአዊ መብት ተሟጋቾች እየተከታተሉት ነው። መርከብ ሙሉ ነዳጅ ለኬንያ ነጋዴዎች የሸጣችሁ ሚኒስትሮች ለመዋረድ ተዘጋጁ። በፌዴራል ፖሊስ የምትፈለገውና በረከት ገበሬዋ በሚል የምትታወቀው በረከት ወርቁ አደራ በኢትዮጵያ ፍትህ ስርዓት ላይ ያላትን እምነት ሙሉ ለሙሉ ያጣችበትን ጽሑፍ የተናገረችው። በይፋዊ የፌስቡክ ገጿ ላይ ባሰፈረችው ጽሑፍ ቀደም ሲል በእስር ላይ በነበረችበት ወቅት በቂ ሕክምና እንዳላገኘች ሕክምናም እንዳታገኝ እንደተከለከለች ነው የተናገረችው። በሰብአዊ መብት አያያዝ ጉዳይም ጥሰት እንደተፈጸመባትና በርካታ በደሎች እንደደረሱባት ነው የጻፈችው። ፍርድ ቤት በነበራት ክርክርም እስከ ሰበር ሰሚ ችሎት ድረስ 14 ጊዜ ቀርቤ ፖሊስ ማስረጃ ባለማቅረቡ ፍርድ ቤቱ 7 ጊዜ በአስገዳጅ ሁኔታ እንድፈታ አድርጎኛል ነው የምትለው። ግለሰቧ በሶሻል ሚዲያ ጽሑፏ የድምፃዊ ቴዲ አፍሮ ማናጀር በሰላም ከተኛችበት ሆቴል ተይዛ ህገወጥ የጦር መሳሪያ ዝውውርና አደንዛዥ እጽ በሚል ያለምንም ማስረጃ መከሰሷን ተናግራለች። ፖሊስ ልቀቋት፣ ፍርድ ቤት ልቀቋት ቢልም ፖሊስ ምን አገባችሁ ማን ምን ያመጣል በሚል የቴዲ አፍሮ ማናጀር የታሰረችበት ፍትህ የሌለበት ሀገር መሆኑን ተናግራለች። በአጭሩ ኢትዮጵያ ውስጥ 85% በላይ የሚሆኑ የህብረተሰብ ክፍሎች ያለ ወንጀላቸው ታስረው ይገኛሉ ወይም ያለ ወንጀላቸው ነው የሚታሰሩት ነው የምትለው። ሙሉ ጽሑፏን ላንብብላችሁ። የራስህ ጉዳይ፣ እዛው እርስ በእርሳችሁ ተፋተጉ። እኛ እንደ አንድ ኢትዮጵያዊ ግን ጥያቄ እንጠይቃለን። ትናንትም እናንተን ስታሽሙኑሙን የነበረች ናት፣ ዛሬም እናንተን እየተቸች ናት። ዛሬም እናንተን እየተቸች ያለችው እሷ ናት። ትናንትም ስደግፋችሁ የነበረው እናንተን ነው። እዛው ልከክልሽ ተጫወቱ። እኛ ግን እንደ አንድ ሀገር ዜጋ ምንድነው የተካሄደ ያለው የሚለውን እንጠይቃለን። ልክ ነው። እኔ እንደዛ ነው የማስበው። ትናንት ስርዓቱ ሲሸልማት በጎ አደረግሽ በርቺ ሲላት ነበር። ዛሬ ስርዓቱ ራሱ ሌባ መሆኑን መስክራለች። ነዳጅ በግፍ ነው የሚሸጠው ብላለች። በገፍ ብቻ አይደለም፣ በመኪና ይገርማችኋል እንዴ ነዳጅ በመርከብ ነው የሚሸጠው ብላለች። ላንብብላችሁ። ወደዚህ ወደ ስክሪን ላምጣና እዛ ጋር ሙሉ ላንብብላችሁ። እሺ አንተ ምስኪን ህዝብ እንዴት ነህ? ሰላም ነው ወይ? የቤት ኪራይ መክፈል ከብዶ ከአከራይ ጋር ሌባና ፖሊስ የምትጫወት በስጋ ቤት በኩል እያለፍኩ ይህን ነበር መብላት እያልክ የምትመኝ አሁን በሚሊዮን ዶላሮች ምናምን ተዘረፈ ሲባል የእኛ ናት ምናምን ብለህ ልመጣ ነው? አይ መከራ! ምን አይነት እርግማን እኮ እንደተረገምክ። በእርግጥ አለች በእስር በነበርኩ ጊዜ በቂ ሕክምና እንዳላገኝ ተከልክዬ ነበር። ሐኪሞቹ ላክምም ቢሉኝም ሆስፒታሉ እንጂ መድኃኒት ኖሮ አያውቅም። ያው ፍርድ ቤት በቀረብኩ ጊዜ 14 ጊዜ ሰበር ሰሚ ችሎት ድረስ ማስረጃ አላቀረባችሁም ብለው 7 ጊዜ አስገዳጅ ሁኔታ ተፈጥሮ ፍቷት የሚል ትዕዛዝ ፍርድ ቤት ሰጥቷል። ኢትዮጵያ ውስጥ ሆስፒታል እንጂ መድኃኒት አለመኖሩን ግን ወንጀል ሰርተሻል ተብላ ወይም በጥቅም ክፍፍል እስክትጋጭ ድረስ አልተናገረችም ነበር። ሀገሪቷ ድሃ መናጢ መሆኗን
የፍትህ ስርዓቱ የተጓደለ መሆኑን፣ ሆስፒታል ግንባታው እንጂ መድኃኒት የሌለው 98 በመቶ የሚሆኑ ኢትዮጵያውያን ያለ ጥፋታቸው የሚታሰሩበት፣ ሚኒስትሮች ሌባ መሆናቸውን እሷ እስክትከሰስ ድረስ አልነገረችም። ይሄን ሁሉ ነገር የነገረችን ስትከሰስ ነው። ትላንት ስትደግፋችሁ የነበረች ስትሸልሟት፣ መሬት ስትሰጧት፣ ታክስ ፍሪ ትራክተር ምናምን ስታስገቡላት፣ የባንክ ብድር ከኢንተረስት ነፃ ስትሰጧት የነበራችሁት እናንተው ናችሁ። ዛሬም እናንተው ናችሁ። ስለዚህ እናንተ ናችሁ። ተነጋገሩ። እናንተ እኛ እንደ አንድ ዜጋ እንጠይቃለን።